አርስተ ዜና ዓለም በተለያዩ ችግሮች በመተፈተንበት በዚህ ወቅት የተሻለ መፍትሄ ለማምጣት የሃይማኖት ተቋማት ትብብርና አንድነት በእጅጉ ያስፈልጋል ተባለ። የትግራይ ክልል ህዝብን ባጠባቂ ተቋም አስፈጻሚ አካላት ለህግ ባለመገዛታቸው ከህዝቡ የሚቀርቡ አቤቱታዎች በሚመጡበት ልክ ምላሽ ያገኙ አለመሆኑን ገለጸ። ከውጭ የኩርዲስታን ሰራተኞች ፓርቲ ፒኬኬ ከቱርክ ጋር ለአራት አስርት ዓመታት የዘለቀውን ደም አፋሳሽ ግጭት በማቆም የትጥቅ ድርጅቱን ሊያፈርስ መሆኑን አሳወቀ። ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለግንቦት 5 2017 ዓ.ም ለዕለተ ማክሰኞ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉ ቀን ሰለሞንና እኔ መሰረት ባዩ አብረናችሁን ቆያለን። ወደ ቀዳሚው ዜና ተሻገርን። ዓለም በተለያዩ ችግሮች በመተፈተንበት በዚህ ወቅት የተሻለ መፍትሄ ለማምጣት የሃይማኖት ተቋማት ትብብርና አንድነት በእጅጉ ያስፈልጋል ተባለ። የአፍሪካን ችግሮች ለመፍታት የሃይማኖት ተቋማትም እንደ መንግስት ባለ ቁመና የበኩላቸውን አስተዋጽኦ እንዲያደርጉ የሚያስችል ዓለም አቀፍ ጉባኤ በኢትዮጵያ የሃይማኖት ተቋማት ጉባኤ አዘጋጅነት እየተከናወነ መሆኑ ተገልጿል። ሰይፍ ዓለም ተጨማሪ አለው። በቀጣይ መስከረም 2025 በደቡብ አፍሪካ በሚደረገው የቡድን 20 አባል ሀገራት ስብሰባ ላይ ሊነሱ የሚገባቸው መሰረታዊ ጉዳዮችን ለመለየት ያስችላል የተባለለት ዓለም አቀፍ ጉባኤ በኢትዮጵያ ሃይማኖት ተቋማት ጉባኤ አዘጋጅነት ዛሬ ተጀምሯል። ጉባኤው ዓለም በተለያዩ ችግሮች በተወጠረችበት ወቅት የሚደረግ መሆኑን የሃይማኖት ተቋማት ለንግግርና ለውይይት መሰባሰባቸው አስፈላጊ ነው ተብሏል። ሰላም፣ መቻቻል፣ መተባበር፣ መተጋገዝ እንዲኖር የሃይማኖት ተቋማት ማህበረሰብን በማነቃቃት ተጽዕኖ በመፍጠር ከፍተኛ ፋይዳ አላቸው ተብሏል። በዓለም አቀፍ ደረጃ የለውጥ ሂደቶች እንዲኖሩ ፍትሃዊ ተጠቃሚነትና የምግብ ደህንነት እንዲረጋገጥና ትርጉም ያለው ለውጥ እንዲመጣ ሁሉም አካላት ትብብር ማድረግ እንዳለባቸው ተገልጿል። በመድረኩ የተገኙት የፍሪ ፕሬዝዳንት ታዬ አጽቀሥላሴ ወቅቱን የጠበቀ ወሳኝ ኮንፈረንስ ነው። አፍሪካ የፍትህ ጥያቄ በመታነሳበት በዚህ ጊዜ የኢኮኖሚ ሳይሆን የሞራልና የቀጣይ ዕጣ ፈንታ የሚወሰንበት ነው። ይህ ኮንፈረንስ ለዚህ የሚጠቅም ይሆናል ላለሁ ብሏል። እንዲህ አይነት ዝግጅቶች በእምነት ተቋማት መካከል ዋጋ ያለው ንግግር እንዲደረግ ያግዛሉ። የአማኞች ንግግር ለሞራል ፍጆታ ብቻ የሚደረግ አይደለም፣ ተጨባጭ የሆኑ ውጤቶች የሚመጡበትም ጭምር ነው። የሃይማኖት ተቋማት መሪዎች በአንድነት ለሰው ልጅ የጋራ ፍላጎት ሲቆሙ የሚታዩ ለውጦች እንዲመጡ የብዙዎችን ድምጽ ከፍ በማድረግና ብዙዎችን ለለውጥ ማነቃነቅ ይችላሉ። ይህ የኢትዮጵያን የቆየ ልምድ የሚያሳውስ ነው። እምነትን መሰረት ያደረጉ ተቋማት በሰብአዊ ድጋፎች ዙሪያ ግንባር ቀደም ናቸው። ግጭትን ለመፍታትና አንዳንዴም ዲሞክራሲያዊ ስርዓትን ለማስረጽ ትልቅ አስተዋጽኦ አላቸው። ዋናዎቹ የተመድ የለውጥ ግቦችና የአፍሪካ አጀንዳ 2063ን ማንሳት ይቻላል። የአፍሪካ ህብረት ኮሚሽነር መሐመድ አሊ ዩሱፍ የአፍሪካ ህብረት ችግሮችን ሁሉ በንግግር እንዲፈቱ ህግ ቀርጾ እየሰራ ነው። በዓለም አቀፍ ደረጃ የአፍሪካ ድምጽ እንዲሰማና የአጀንዳ 2063 ተግባራዊነትና ሰላማዊ አካባቢ መፍጠር ይገባል። ለዚህ ደግሞ የእምነት ተቋማት ዋጋ ከፍተኛ መሆኑን አንስተዋል። የእምነት ተቋማት ውይይት አክራሪዎችን ለማራቅ ከፍተኛ ዕድል ይፈጥራል። ኢትዮጵያ ሰላማዊ የሆነ የሃይማኖት መቻቻል ካለባቸው ሀገራት አንዷና ሁነኛ ምሳሌ ናት። ነገር ግን ጊዜ ንግግርና ለውጦች እንዲመጡ ኃላፊነት ባለባቸው በተለያዩ የሃይማኖት መሪዎች በተደረጉ ሰላማዊ ንግግር በአማኞች መካከል በመፍጠር ነው። በዚህ ወቅት በተለያዩ ቦታዎች በተለይም በአህጉራችን የአክራሪ ቡድኖችና የሽብርተኞች እንቅስቃሴ ፍርሃትና ጥላቻን በህዝቦች መካከል እንዲሰርጽ እያደረጉ ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለ የሃይማኖት ነጻነት በኩል የተፈቀደበትና የሚታይበት ሀገር ነው ኢትዮጵያ። ይህን ልምድና ታሪክ ሌላው እንድታሳይ የሚያግዝ ጉባኤ ነው ብሏል። የአፍሪካ አጀንዳ ከሃይማኖት ተቋማት ጋር በመተባበር የሚደረግ የሃይማኖት ምግባር፣ ሰላምና መከባበር ያለበት የሃይማኖት ተቋማት የሚጠበቅባቸው ያደርጋሉ። የአፍሪካ አጀንዳ 2063 ዲሳካ ይሰራሉ ብሏል። ይህ መድረክ በሰላም ላይ የመጀመሪያ አጀንዳ አድርጎ የሚነጋገር ዓለም ውስጥ ያለውን ጦርነት እንዲቆም ወደ ሰላም ዓለም እንድትመጣ የሚመክር በክላይሜት ቼንጅ ወይንም የአየር ንብረት ለውጥ ላይ የሚመክር እንዲሁም የስደተኞችን የሚቆሙበት ሁኔታና በአገር ውስጥ ወጣቱ ሰርቶ የሥራ ዕድል ፈጠራ እንዲካሄድ የሚመክርበት የታዳጊ ሀገራትን አቅም እንዲያጎለብቱ የተባበሩት መንግስታት አባላት የሆኑ በተለይ የጂ20 የግሩፕ
20 አባል ሀገራት በዚህ ጉዳይ ላይ ታዳጊ ሀገሮችን ወይንም ደግሞ በድህነት ውስጥ ያሉትን ሀገራት የሚመለከቱበት ሰብአዊ መብት አጠባበቅ ላይ የሚመክሩበትን አጀንዳ እንዲፈጥሩ የሚያመቻች ወይንም አመቻች መድረክ ተብሎ ነው የሚጠራው። የዓለም አቀፍ ተቋማት ተወካዮች፣ የሃይማኖት መሪዎች እና ከ200 በላይ ተሳታፊዎች የታደሙበት ጉባኤ ለ2 ቀናት እንደሚቀጥል ተገልጿል። ባለፉት 9 ወራት በአስቸጋሪ ሁኔታ ውስጥ የነበሩ 60 ሺህ የሚደርሱ ዜጎች ወደ ሀገር እንዲመለሱ ማድረግ መቻሉ ተገለጸ። ወደ ሀገር ውስጥ ከተመለሱ ዜጎች መካከል የአካል ጉዳት የደረሰባቸው እንዲሁም የጤና ችግር የገጠማቸው እንደሚገኙባቸው የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። መሰረት ባዩ ያዘጋጀችውን ዮሐንስ ተስፋ ያቀርባል። ዜጎች በህገወጥ መንገድ ከሀገር እየወጡ ለተለያዩ ችግሮች እየተጋለጡ እንዲሁም ህይወታቸው እያለፈ እንደሆነ ሪፖርቶች ያሳያሉ። መንግስትም በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ የነበሩ ዜጎችን እየመለሰ እንደሆነ ይታወቃል። የሴቶችና ማህበራዊ ጉዳይ ሚኒስቴርም ከውጭ ጉዳይ ሚኒስቴር እንዲሁም ከሌሎች ተቋማት ጋር በመሆን ዜጎች እንዲመለሱ እያደረገ መሆኑን አስታውቋል። በሴቶችና ማህበራዊ ጉዳይ ሚኒስቴር የህገወጥ ሰዎች ዝውውር መከላከልና የተመላሽ ዜጎች ጉዳይ ስራ አስፈጻሚ ደረጀ ተግበሉ እንደገለጹት አብዛኛዎቹ ዜጎች እየተመለሱ ያሉት ከሳውዲ አረቢያ ነው ብለዋል። ከዚህ በተጨማሪም ከየመን፣ ከኦማን እንዲሁም በሱዳን በተፈጠረው ችግር ምክንያት የተመለሱ ኢትዮጵያውያን ዜጎች መኖራቸውንም ተናግረዋል። ባለፉት 9 ወራት ውስጥም 60 ሺህ የሚደርሱ ዜጎች መመለሳቸውን ገልጸው ባለፉት 3 ዓመታት በተሰራ ስራ በአስቸጋሪ ሁኔታ ውስጥ የነበሩ በርካታ ዜጎች እንዲመለሱ ማድረግ መቻሉንም ጠቁመዋል። እንግዲህ አሁን የቅርቡ አሁን ባለን መረጃ ወደ 60 ሺህ አካባቢ ነው የሚደርሱት። ግን አሁንም በየሳምንቱ እየመጡ ነው ያሉት። ባለፉት 3 ዓመታት ውስጥ 270,731 ዜጎቻችን ከዛ የተመለሱበት ሁኔታ ነው ያለው። ለእነዚህ ዜጎቻችን ደግሞ ተገቢውን የመጠለያ አገልግሎት፣ የምግብ፣ ሌሎች ሳይኮሶሻል ሳፖርቶች እንዲያገኙ የማድረግ ጉዳት የደረሰባቸው ደግሞ ወደ 61 የሚደርሱ ዜጎቻችን መጥተዋል። የአካል ጉዳት የደረሰባቸው ለእነሱ ደግሞ የተለያዩ የድጋፍ አገልግሎት የሚያስፈልጋቸው የሚያስፈልጋቸውን በመለየት አገልግሎት ሲሰጥ ቆይቷል። የጤና ችግር የገጠማቸው ዜጎቻችን መጥተዋል። ተገቢው የጤና አገልግሎት እንዲያገኙ በማድረግ ወደ ቤተሰቦቻቸውና ወደ አካባቢያቸው እንዲቀላቀሉ የማድረግ ስራዎች ሲሰሩ ነው የቆዩት። እንደ ስራ አስፈጻሚው ገለጻ ከሆነም አብዛኛዎቹ ዜጎች በህገወጥ መንገድ ከሀገር እየወጡ ያሉት ግንዛቤ ስለሌላቸው መሆኑንና በዚህ ጉዳይ ላይ ሚኒስቴር መስሪያ ቤቱ እየሰራ እንደሚገኝ አስገንዝበዋል። ዜጎቻችን እንዳይሄዱ ወጣቶች የግንዛቤ ጥረት ምክንያት ነው አብዛኛው የሚሄዱት፣ የሚገጥማቸው አያውቁም። ስለዚህ እንደ ቻሌንጅ የምናየው አሁን ወጣቶች የተሻለ ነገር እናገኛለን በሚል ነው የሚሄዱትና ተይዘውም እንደገና ተመልሰው የሚሄዱ ወጣቶች አሉና የግንዛቤ ጥረትና ሊዛ ሊደርስባቸው የሚችለውን አደጋ ያለ መገንዘብ ምክንያት ስለሆነ አብዛኛዎቹ ምንም መረጃ ከማያገኙባቸው ከገጠር አካባቢ ነው የሚሄዱት። ስለዚህ እነዚህን ዜጎች በየታችኛው ህብረተሰብ ክፍል ድረስ ወርዶ ማስገንዘብ በተለይም ደግሞ በታች በክልል ደረጃ ያሉ አደረጃጀቶች ለህብረተሰቡ ግንዛቤ መፍጠር ያለባቸው ነው የሚሆነው። ከዛ ውጭ ግን ከመንግስታት ጋር በስምምነት የሚመጡ ስለሆነ ያን ያህል የከፋ አሰራራችን ላይ የተፈጠረ አሰራር ክፍተቶች ወይም ችግሮች እስካሁን ድረስ አልገጠሙም። በተለያዩ ሀገራት አስቸጋሪ ሁኔታ ውስጥ ያሉ ዜጎችን ወደ ሀገር ውስጥ የመመለስ ስራ እንደሚቀጥል የሴቶችና ማህበራዊ ጉዳይ ሚኒስቴር ገልጾ ዜጎች ህጋዊ መንገድን ብቻ ተከትለው እንዲሄዱ አሳስቧል። በኢንቨስት ኢትዮጵያ 2025 ፎረም ከ1.1 ቢሊዮን የአሜሪካ ዶላር በላይ የኢንቨስትመንት ስምምነት ይደረጋል ተብሎ እንደሚጠበቅ የኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ገለጹ። በኢትዮጵያ ኢንቨስት ያድርጉ 2025 ከፍተኛ የቢዝነስ ፎረም ፕሬዝዳንት ታዬ አጽቀሥላሴ በተገኙነት በአዲስ አበባ መካሄድ ጀምሯል። የኢንቨስትመንት ኮሚሽነር ዶክተር ዘለቀ ተመስገን ባለፉት 7 ዓመታት የኢንቨስትመንት ዘርፉን የሚደግፉ በርካታ የሪፎርም ስራዎች መሰራታቸው
መስራታቸውን ገልጸዋል። በዚህም ተገማች እንዲሁም ምቹ የኢንቨስትመንት ከባቢ መፍጠር መቻሉን ጠቁመው ከዚህ ቀደም ለዘርፉ ተግዳሮት የነበሩ ጉዳዮችን መቅረፍ መቻሉን ገልጸዋል። በኢንቨስት ኢትዮጵያ 2025 ፎረም 3 ጉዳዮችን ማሳካት እንደሚያስፈልግ የገለጹት የኢንቨስትመንት ኮሚሽነሩ የመጀመሪያው በኢትዮጵያ ኢንቨስት ለማድረግ ያሉ መልካም እድሎችን ማስተዋወቅ መሆኑን ተናግረዋል። ወዲህ ደግሞ ኢትዮጵያ ለዘርፉ እድገት የሚያግዙ የኢንቨስትመንት ፖሊሲ ማሻሻያዎችን ማሳወቅ ከፎረሙ የሚጠበቅ ጉዳይ መሆኑንም ጠቁመዋል። ሌላኛው እንዲሁ አዳዲስ ኢንቨስትመንትን መሳብ መንግስት ለዘርፉ የሰጠውን ከፍተኛ ትኩረት ማሳየት መሆኑን ጠቁመዋል። ከዚህ አንጻር ባለፉት ወራት ሲሰራባቸው በቆዩ ፕሮጀክቶች ከ1.1 ቢሊዮን ዶላር በላይ የኢንቨስትመንት ስምምነት እንደሚደረግ ጠቁመው በኢትዮጵያ ኢንቨስትመንት ኮሚሽን በገንዘብ ሚኒስቴርና በአጋር የልማት ድርጅቶች አዘጋጅነት ሲካሄድ የቆየው ኢንቨስት ኢትዮጵያ 2025 ፎረም በዛሬው ዕለት እንደሚጠናቀቅ ይጠበቃል ነው ያሉት። የእናቶችንና ህፃናትን ሞት ለመቀነስ በጤና ተቋማት ዋና የሚባሉ የመገልገያ ዕቃዎችን ማሟላት እንደሚያስፈልግ ተገለጸ። በተለይም በጨቅላ ህፃናት ዙሪያ ህይወታቸውን ለማትረፍ የሚያስችሉ መገልገያዎች የሌላቸው በርካታ ተቋማት እንዳሉ የጤና ባለሙያዎች ገልጸዋል። መሳይ ገዛኝ ዝርዝር አላት። በኢትዮጵያ ውስጥ የእናቶችና ህፃናትን ሞት ለመቀነስ በርካታ ስራዎች እንደሚሰሩ በተለያየ ጊዜያት ይገለጻል። መረጃዎች እንደሚያመላክቱም ከጊዜ ወደ ጊዜ እየተሻሻለ መጥቷል። በቅርቡ የጤና ሚኒስትሯ ዶክተር መቅደስ ዳባ በበጀት ዓመቱ 9 ወራት የጨቅላ ህፃናትና እናቶች ሞት ምጣኔን በመቀነስ ረገድ ተጨባጭ ለውጥ ተመዝግቧል ብለዋል። ሚኒስትሯ ባለፉት ዓመታት ጤና ተቋማትን ተደራሽ በማድረግ አገልግሎት አሰጣጥን በማሻሻልና መሰረተ ልማትን በማሟላት የመጣ ለውጥ መኖሩን ገልጸው የባለሙያ የጤና ተቋማትና የግብአት አቅርቦት አንድ ላይ በማስተሳሰር በተሰራው ስራ የእናቶችና ህፃናት ሞት ምጣኔ የቀነሰ መሆኑን አብራርተዋል። ይሁንና በጤና ተቋማት የህክምና ዕቃዎች አለመሟላትና የመሰረተ ልማት ችግሮች ለእናቶችና ለህፃናት ሞት ዋነኛ መንስኤ እንደሆኑ የጤና ባለሙያዎች ይናገራሉ። ችግሩን እንዴት መፍታት ይቻላል ስንል የጤና ባለሙያን ጠይቀናል። እንግዲህ እንዳልኩሽ ለውጥ አለ ቢኖርም አሁን አንዳንድ ሆስፒታሎች በቂ የባለሙያ እንትን የላቸውም። በቂ ባለሙያ የላቸውም። ሰርጀሪ መስራት የሚችሉ በተለይ ድንገተኛ ኦፕሬሽን ለእናቶች መስራት የሚችሉ በቂ ባለሙያ በተለይ የገጠራማ ኢትዮጵያ ክፍል ላይ በቂ ባለሙያ የለም። ከባለሙያ ጀምሮ ሁለተኛ ደግሞ አንዳንድ ቦታዎች ላይ ደግሞ ባለሙያ ኖሮ በቂ ግብአትን ያልተሟላላቸው አሉ። ስለዚህ እነዚህ ነገሮች ማሟላት ለዛ አካባቢ ያሉ ድንገተኛ ከእናቶች ጋር የተገናኙ ሞትም ይሁን እንግዲህ ሞርቢዲቲ ለመቀነስ ይጠቅማል። ጨቅላ ህፃናት ሰርቪስ ብዙ ጊዜ ከእናቶች ጋር ነው የሚገናኘው። እሱን እንግዲህ ከሞላ ጎደል ሳይሆን አብዛኞቹ ሆስፒታሎች በበቂ ሁኔታ የላቸው። የጨቅላ ህፃናት ማቆያም የጨቅላ ህፃናት ክፍልም አብዛኞቹ አልተሟላላቸውም። የተሟላላቸውም እንግዲህ ቤቱ ቢኖርም በቂ ግብአት። ሌላኛው የጤና ባለሙያ በበኩላቸው በዘርፉ ላይ በርካታ ችግሮች እንዳሉ ገልጸው የጨቅላ ህፃናትን በተመለከተ ትኩረት ሊሰጠው እንደሚገባ አጽንኦት ሰጥተዋል። ትንሽ ማለት አይቻልም። ለምሳሌ ሪፈራል ስፔሻላይዝድ ኮምፕሬሄንሲቭ ላይ ራሱ በደንብ አለ ጨቅላ ህፃናት። ታዲያ እኔ አሁን ጂማ ነው የተማርኩት። ጂማ ማለት ሜዲካል ሴንተር ነው። እንደውም ስፔሻላይዝድም በላይ ነው። እዛ ራሱ በጣም አለ፣ በጣም ብዙ ሞት አለ። ለምን ሆነ እንደምትጠብቀው አይደል። ቤቶች ያስፈልጋሉ፣ በቂ የሰለጠነ የሰው ኃይል ያስፈልጋል። ጨቅላ ህፃን አሁን ከበድ ያለ ጊዜው የተወለደ ልጅ ምናምን እዚህ አሁን ማትረፍ አይቻልም። ለምን ካልሽ በቃ ይሄ ራዲያት ዋርመር በቃ ይሄ ማሞቂያ ብቻ ነው እንጂ ኢንኩቤተር የለንም። እቺ ሙቀት የሚሰጠው ነገር ብቻ ናት። ያውቂ በቂ በጨቅላ ህፃናት ላይ የሰለጠኑ በቃ በጨቅላ ህፃናት ላይ ብቻ የሰለጠኑ ነርሶች ያስፈልጋሉ ለአንድ እንደ ፕራይመሪ ሆስፒታል ማለት ነው። አያይዘውም የእናቶችና የጨቅላ ህፃናትን ህክምና በተመለከተ ከክልል ጤና ቢሮ የሚሰጡ መረጃዎችን በአግባቡ ማጣራት እንደሚገባ አንስተዋል። እንደ ሀገርም ለምሳሌ አሁን የደቡብ ጤና ክልል ቢሮ ደቡብ ውስጥ የጨቅላ ህፃናትን ሞሳውን ፖስተር ግቢለው ፌደራል ዛሬ የግድ በቃ ኤዲት መደረጉ አይቀርም። ከዚህ ሁሉም ቢላክ እዚህ አሁን ሆስፒታሎች ጤና ጣቢያዎች ሙሉ በሙሉ ሊልኩ ይችላሉ። ለምን ትኩረት ተሰጥቶ ነገሮች እንዲስተካከሉላቸው ብለው ሊጨምሩ ሙላ ይችላሉ። ታች ያለው ማለት ነው። ሰው ባላ የሆነ አቴንሽን ሰጥተሽ የሆነች ብለሽ በቃ ማቴሪያልም ማሽንም ምንም ሊገዛላቸው ብለው ይናገራሉ፣ አይደብቁም። አሁን ታች አሁን ባለሙያ ነው አይደል ሪፖርት የሚያደርገው ፔኑን የሚያውቅ ነው
ሲሞት ያየው ሰው ነው ሪፖርት የሚያደርገው። ያ ደግሞ አላየም፣ እዛ ቦታ ላይ አልደረሰም ወይ ፖለቲከኛ ነው። ስለዚህ አሁን ከላይ ነው አሁን ችግሩ። በቃ ላይ ያለው አሁን ዞን ክልል ላይ የሚሾመው ሰው መቼስ ሁሉም ባለሙያ አይደለም ማለት ጤና ላይ ያልተማረ ሰው ነው በአብዛኛው ያለው። ሁሉም ማለት ይቻላል። ኢሳት ነጻ የህዝብ ሚዲያ የክልል ጤና ቢሮዎችን በጉዳዩ ላይ ለማነጋገር ተደጋጋሚ ሙከራ ቢያደርግም አልተሳካም። የትግራይ ክልል ህዝብ እንባ ጠባቂ ተቋም አስፈጻሚ አካላት ለህግ ባለመገዛታቸው ከህዝቡ የሚቀርቡ አቤቱታዎች በሚመጡበት ልክ ምላሽ እያገኙ አለመሆኑን ገለጸ። የቅርንጫፍ ጽህፈት ቤቱ ኃላፊ አቶ ፀሐይ አምባዬ አቤቱታዎችን ተቀብለው አገልግሎት ለመስጠት ፍቃደኛ ካልሆኑ 7 ተቋማት መካከል 5ቱ ክስ እንደተመሰረተባቸው አስታውቀዋል። ሰላማዊት ሙሉጌታ ያዘጋጀችውን ዘገባ ደረጀ ይልማ እንደሚከተለው ያቀርበዋል። የትግራይ ክልል ህዝብ እንባ ጠባቂ ተቋም ባለፉት 9 ወራት ውስጥ አቤቱታዎችን ከማስፈጸም አኳያ በሚሰራቸው ስራዎች ላይ በርካታ ተግዳሮቶች እንደገጠሙት አስታውቋል። የክልሉ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፀሐይ አምባዬ ተቋሙ ባለፉት 9 ወራት ውስጥ 135 ቅሬታዎችን ተቀብሎ 42ቱ ተቀባይነት አግኝተው ለምርመራ የተመሩ እንደሆነ አስታውቀዋል። በእውነቱ ከሆነ ከአሰራሩ ቢሆን በጀትም ቢሆን በግንዛቤ ቢሆን ይጎድልበታል። ዞሮ ግን በርካታ ችግሮች አሉ። በተመሳሳይ ተግዳሮቶችም አሉ። በ9 ወር ከተቀበልናቸው ቅሬታዎች 135 ናቸው። እቅዳችን 188 ነበር። ተቀባይነት አግኝተው ወደ መርማሪ የተመሩ መዛግብት 42 ናቸው። ተቀባይነት ያላገኙ ደግሞ 90 የተመረመሩ የኛ ጋር የገቡ በጣም አነስተኛ ናቸው ማለት ነው። ስለዚህ ለምን ተመለሱ ለሚለው በፍርድ ቤት የታየ 18 መዝገብ አለ። የወንጀል ጉዳይ፣ የግል ጉዳይ፣ የምክር ቤት ጉዳይ አሉ። እነዚህ ተደምረው 32 አካባቢ ናቸው። 61 ደግሞ ደረጃውን ያልጠበቀ። አቶ ፀሐይ አክለውም በትግራይ ያሉ የተቋማት ኃላፊዎች የሚቀርቡላቸውን የአቤቱታ ውሳኔዎች ለማስፈጸም ፈቃደኛ ባለመሆናቸው ምክንያት ለስራቸው ተግዳሮት እንደሆነባቸው ገልጸዋል። በዚህም አቤቱታዎችን ተቀብለው አገልግሎት ለመስጠት ፈቃደኛ ካልሆኑ 7 ተቋማት ውስጥ 5ቱ ክስ እንደተመሰረተባቸው አብራርተዋል። ሌላው እንደ ተግዳሮት የምናስቀምጠው የምንወስናቸው ውሳኔዎች አለመተግበርም አለ። የሚተገበርም አለ፣ አንተገብርም ያለው አሁን እስከ 7 ደርሰዋል። 7 ተቋማት ማለት ነው። 2 በዝግጅት ላይ ያለን፣ 5 ግን ክስ ተመስርተው ግማሹ በፖሊስ ግማሹ አቃቤ ሕግ ይገኛል ማለት ነው። አንድ ደግሞ ወደ ፌደራል ጠቅላይ አቃቤ ሕግ የተላከለ። ስለዚህ ከነዚህ ውስጥ ያላስገባነው ደግሞ 2 በፖሊስ መጥሪያ ከደረሳችን ይፈጸማል። ተቋሙ ከተቀበላቸው 42 የአቤቱታ መዛግብት ውስጥ የጡረታ፣ የካሳ ክፍያና የመሬት ይዞታ ጉዳዮች ከፍተኛውን ቁጥር እንደሚሸፍኑ ጠቁመዋል። አስፈጻሚ አካል መልስ መስጠት ሲገባ መልስ ባለመስጠቱ ደረጃቸውን ያልጠበቃችሁ ብለን የመለስናቸው ናቸው። ምክንያቱም ወደ እንባ ጠባቂ የሚመጣ ማንኛውም አቤቱታ አቅራቢ ዜጋ የ2 ተከታታይ እርከን ኃላፊነት ያላቸው ኃላፊዎች መልስ ይዘው መምጣት አለበት። እነዚህ 61 አቤቱታዎች ግን መልስ የሚሰጣቸው ባለማግኘታቸው ግማሾቹ የራሳቸው አቤቱታ ይዘው ይመጣሉ፣ አንዳንዶቹ አንድ መልስ ብቻ ይዘው ይመጣሉ። ስለዚህ ዋና ተግዳሮት የሆነብን አስፈጻሚ አካላት ዜጋው የሚጠይቃቸው አገልግሎት መስጠት እየቻሉ አይደለም። እንደማሳያ የሚያቀርበው ይሄ ነው። እነዚህ 61 አቤቱታዎች መልስ ቢያገኙ ኖረው የሚመለከቱን ውሳኔ እናሰጥባቸው ነበርና ስለዚህ አስፈጻሚ አካል ለህብረተሰቡ መልስ እየሰጠ ባለመሆኑ የተፈጠረ ክፍተት ነው ብለን እናስባለን። ተቋሙ የሚቀርቡለትን ቅሬታዎች ተቀብሎ ከማስተናገድ አኳያ በርካታ ስራዎች የሰራ ቢሆንም በክልሉ ያለው ነባራዊ ሁኔታና የነዳጅ አቅርቦት ችግር ተንቀሳቅሶ ለመስራት አስቻይ አይደለም ሲሉ የክልሉ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፀሐይ አምባዬ ተናግረዋል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች እንደቀጠሉ ነው። አሁን ደግሞ የቢዝነስ መረጃዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ሰላማዊት ሙሉጌታ እየጠበቀችን ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተመረጡ የቢዝነስ ዘገባዎች ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙሉጌታ አብራችሁ ቆይታ አድርጋለሁ።
በተለያዩ ምክንያቶች ምርት ማምረት አቁመው የነበሩ ከ830 በላይ ኢንዱስትሪዎች ስራ መጀመራቸውን የኢንዱስትሪ ሚኒስቴር አስታወቀ። የኢንዱስትሪ ሚኒስቴር ዴታ አቶ ታረቀኝ ቡሉልታ ለኢዜአ እንዳሉት ኢንዱስትሪ ዘርፉ ለኢኮኖሚ የሚያበረክተውን አስተዋጽኦ ለማሳደግ በርካታ እርምጃዎች እየተወሰዱ ነው ብለዋል። ዘርፉ ለጥቅል ሀገራት ምርት እድገት ያለው አስተዋጽኦ ከ6.8 በመቶ ያልበለጠ መሆኑን ገልጸው ይህንንም ወደ 17.2 በመቶ ለማሳደግ ርብርብ እየተደረገ መሆኑን ተናግረዋል። በኢትዮጵያ ታምርት ንቅናቄ እስካሁን ከ830 በላይ ኢንዱስትሪዎች ወደ ምርት መመለሳቸውን አስታውቀዋል። ከፋይናንስ ግብአትና ኤሌክትሪክ አቅርቦት ጋር በተያያዘ በድሬዳዋ ምርት አቁመው የነበሩ ኢንዱስትሪዎች ሚኒስትሩ ከባለድርሻ አካላት ጋር በመተባበር ባደረገው ድጋፍ ወደ ምርት እንደተመለሱ አስረድተዋል። የግብርና ምርቶችን በግብአትነት የሚጠቀሙ የምግብ ማቀነባበሪያ ኢንዱስትሪዎች የግብርና ግብአቶች ተጠቅመው እሴት የተጨመረባቸው ምርቶች እንዲያመርቱ የተጀመረው እንቅስቃሴ አበረታች ውጤት እያመጣ መሆኑን አብራርተዋል። እንደ ሚኒስቴር ዴታው ገለጻ የኢንዱስትሪ የማምረት አቅም ከነበረው 46 በመቶ ወደ 61.2 በመቶ አድጓል ብለዋል። የኢትዮጵያ መንግስት ለሀገር ውስጥም ሆነ ለውጭ ባለሀብቶች ቀጣይነት ያለው ምቹ የንግድ ከባቢን ለመፍጠር የሚሰራቸው ስራዎች የሚበረታቱ ናቸው ሲሉ የሳፋሪኮም ኢትዮጵያ ዋና ስራ አስፈጻሚ ዊም ቫን ሄልፑት ገልጸዋል። ዋና ስራ አስፈጻሚው ኢንቨስት ኢን ኢትዮጵያ 2025 የቢዝነስ ፎረም ላይ እንደተናገሩት ኢትዮጵያ የቴሌኮም ዘርፉን ለውጭ ባለሀብቶች ስትከፍት ሳፋሪኮም ኢትዮጵያ ከ2.5 ቢሊዮን ዶላር በላይ በማስመዝገብ ትልቁ የውጭ ኢንቨስትመንት መሆን ችሏል ብለዋል። ከዚህ ውስጥ 1 ቢሊዮን የሚሆኑ ፈቃድ ለማግኘት የተከፈለና ቀሪው በሀገሪቱ ዓለም አቀፍ ደረጃቸውን የጠበቁ መሰረተ ልማቶችን ለመገንባት የዋለ ነው ብለዋል። ኩባንያው ኢትዮጵያ ላይ ኢንቨስት ለማድረግ ሲያስብ የፋይናንሻል ውሳኔ ብቻ ሳይሆን ለአዲስ ባለሀብቶች ለጠንካራ የሀገር ውስጥ ንግዶች እንዲሁም ለዜጎች ተጨማሪ የስራ እድሎችን ለመፍጠርም አልሞ መሆኑን ገልጸዋል። ሳፋሪኮም ኢትዮጵያ በአገልግሎት ቆይተው ከ3000 በላይ የቴሌኮም ማምረቻዎችን መገንባቱና የአራተኛ የትውልድ የኔትወርክ ሽፋን ከ50 በመቶ በላይ ለሚሆነው የኢትዮጵያ ሕዝብ ማስፋፋቱን አብራርተዋል። 10 ሚሊዮን የሚጠጉ የሞባይል ደንበኞችን በማፍራትና ኤምፔሳ ተጠቃሚዎችን ወደ 2.4 ሚሊዮን በማሳደግም 16 ቢሊዮን ብር ግብይቶች ማከናወኑን ገልጿል። የቡና ላኪዎች የመነሻ ካፒታል በ900 በመቶ እንዲጨምር ያድርጋል የተባለው ረቂቅ መመሪያ ተዘጋጀ። የግብርና ሚኒስቴር የቡና ላኪዎች የብቃት ማረጋገጫ ለማግኘት የሚጠይቀውን ዝቅተኛ የመነሻ ካፒታል በግለሰብ ደረጃ በ900 በመቶ እንዲሁም ለአክሲዮን ማህበራትና ኃላፊነቱ የተወሰነ የግል ማህበራት ደግሞ በተመሳሳይ መልኩ ጭማሪ የተደረገበትን ረቂቅ መመሪያ አውጥቷል። በዚሁ ረቂቅ መሰረት የግል የቡና ላኪዎች ከዚህ ቀደም ይጠበቅባቸው የነበረው 1 ሚሊዮን ብር ዝቅተኛ ካፒታል ወደ 10 ሚሊዮን ብር እንዲያደርግ ታቅዷል። በተጨማሪም አመልካቾች የአንድ አመት የፋይናንስ እንቅስቃሴያቸውን የሚያሳይ በባንክ የተረጋገጠ ማስረጃ ማቅረብ እንደሚኖርባቸው ገልጿል። በተመሳሳይ ሁኔታ ለአክሲዮን ማህበራትና ኃላፊነቱ የተወሰነ የግል ማህበራት የሚፈለገው ዝቅተኛ የመነሻ ካፒታል ከ1 ሚሊዮን 500 ሺህ ብር ወደ 15 ሚሊዮን ብር ከፍ እንዲል የቀረበ ሲሆን ከማህበሩ መስራቾች መካከል ቢያንስ ሁለቱ ከፍተኛ ድርሻ ያላቸው አባላት የአንድ አመት የፋይናንስ እንቅስቃሴ የሚያሳይ የባንክ ማረጋገጫ ማቅረብ እንደሚኖርባቸው ተገልጿል። ባለፉት 9 ወራት ከቤንሻንጉል ጉሙዝ ክልል ከ3000 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ቀረበ። ከቤንሻንጉል ጉሙዝ ክልል ባለፉት 9 ወራት 3170 ኪሎ ግራም ወርቅ ለብሔራዊ ባንክ መቅረቡን የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ መለሰ በየነ አስታውቀዋል። የቢሮው ኃላፊ አቶ መለሰ እንደተናገሩት ከሆነ በክልሉ ከፍተኛ የወርቅ ሀብት ክምችት ቢኖርም እስከ ቅርብ ጊዜ ያለውን የወርቅ ሀብት በተገቢው መንገድ ጥቅም ላይ ማዋል አልተቻለም ነበር።
ከለውጥ ወዲህ የክልሉ መንግስት ዘርፉን በማደራጀትና በርዕሰ መስተዳደር የሚመራ ግብረ ኃይል በማቋቋም የቁጥጥርና ክትትል ስራ በመዘርጋቱ በህገወጥ መንገድ ይንቀሳቀስ የነበረው የወርቅ ምርት ቀንሷል ብለዋል። አሁን ላይ ግን በህጋዊ መንገድ የማምረት ሂደት እየጨመረ የመጣ ሲሆን በዚህም ባለፉት 9 ወራት 3170 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ ማድረግ ተችሏል። በተጨማሪም 1278 ሜትር ኪዩቢክ እምነ በረድ 54873 ቶን የድንጋይ ከሰል ለማምረት መቻሉና በሌሎች የማዕድን ምርቶችም አመርቂ ውጤት ማስመዝገብ መቻሉን አቶ መለሰ ገልጸዋል። በሌላ በኩል በማዕድን ዘርፍ ከ1053 በላይ ለሚሆኑ ማህበራት የስራ ዕድል መፍጠር መቻሉን አመልክተዋል። የስራ ዕድል ከተፈጠረላቸው መካከል የሰላም ተመላሾች ትልቁን ድርሻ እንደሚይዙ ጠቁመው የወጣቶችን ኢኮኖሚያዊ ተጠቃሚነት በማረጋገጥ በክልሉ የሰፈነውን ሰላም ዘላቂ ለማድረግ ከፍተኛ አስተዋጽኦ እንደሚኖረው ተናግረዋል። ውድ ተመልካቾቻችን በዕለቱ በተመረጡ ባንኮች ያለው የውጭ ምንዛሬ ዋጋና በብሔራዊ ባንክ ያለው የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን የቢዝነስ ዘገባዎች ተጠናቀዋል። አሁን ደግሞ ወደ ዋናው ዜና እንመለስ። ወደ ውጭ ዜናዎቻችን ተሻገር። የኩርዲስታን ሰራተኞች ፓርቲ ፒኬኬ ከቱርክ ጋር ለአራት አስርት ዓመታት የዘለቀውን ደም አፋሳሽ ግጭት በማቆም የትጥቅ ድርጅቱን ሊያፈርስ መሆኑን አሳወቀ። እንደ አውሮፓውያኑ በ1984 ቡድኑ መሳሪያ ካነሳ በኋላ በቱርክ የኩርድ ግዛት ወይም የራስ ገዝ ክልል ለመፍጠር ባለመው የትጥቅ ትግል ከ40 ሺህ በላይ ሰዎች ሲገደሉ ብዙዎችም ተፈናቅለዋል። ዮሐንስ ተስፋ ጉዳዩን እንደሚከተለው ተመልክቶታል። ጥያቄያችን በሰላማዊና በዲሞክራሲያዊ መንገድ የሚመለስበት ደረጃ ላይ በመድረሱ ነፍጥ አውርደን ህዝባችንን ከስቃይ ልንገላግል ወስነናል። ይህ ለ40 ዓመታት ሲታገል ሲያዋጋና ሲያሸብር የቆየው የኩርዱ ታጣቂ ቡድን የምስራች ቃል ነው። የኩርዲሽ ሰራተኞች ፓርቲ ወይም ፒኬኬ በ1975 የተመሰረተ ሲሆን ቡድኑ መጀመሪያ ላይ ዓላማው ያደረገው የኩርዶችን ነጻነት ነበር። ነገር ግን በቱርክ ውስጥ ወደ 15 ሚሊዮን የሚጠጉ የኩርድ ዜጎች ራስን በራስ የማስተዳደርና የበለጠ ተጠቃሚነት መብትን ለማስፈን እንፈልጋለን ወደሚል ከባድ ግብ ተሸጋግሮ እንቅስቃሴውን አጠናክሯል። እንደ አውሮፓውያኑ በ1984 በቱርክ ግዛት ወደ 40 ሺህ የሚጠጉ ሰዎችን ሞት የመራውን አመጽ አቀጣጠለ። በቱርክና በምዕራባውያን አጋሮቿ በአሸባሪነት የተፈረጀው ቡድኑ አሁን ከ4 አስርት ዓመታት በኋላ ታሪካዊ ተልእኮውን አጠናቆ የኩርድ ጥያቄን በፖለቲካዊና ዲሞክራሲያዊ መንገድ መፍታት ወደሚቻልበት ደረጃ እንዳደረሰ አስታውቋል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ይህ ጠቃሚ እርምጃ ነው ብለው ለተፈጻሚነቱም መንግስታቸው በቅርበት በመከታተል እገዛ እንደሚያደርግ ገልጸዋል። በተለይ በቀጠናው ዘላቂ ሰላምና መረጋጋት የበላይ ሆኖ እንዲቀጥል ፒኬኬ የወሰደው ውሳኔ ታሪካዊና ጠቃሚ ይመስለኛል። በእርግጥ ከዚህ ውሳኔ በኋላ መወሰድ ያለባቸው ተግባራዊ እርምጃዎች አሉ። እናም እነዚህን በቅርብ እንከታተላለን።
የፒኬኬ መሪ አብዱላህ ኦካላን ላለፉት 25 ዓመታት በእስር ላይ ይገኛል። በየካቲት በሰጠው መግለጫም የኩርድ ትጥቅ ትግል ያለፈው ክፉ ዘመን ውጤት መሆኑን አስታውቋል። የኦካላን ጥሪ ቡድኑን ለመበተን ከተስማማ ነፃነት እንደሚሰጠው ከመንግስት በኩል ከተገለጸ በኋላ የመጣ ነው። ኩርዶች በሚኖሩባቸው ሀገሮች ሁሉ በዲሞክራሲያዊ ሂደት ውስጥ በመሳተፍ መብታቸውን እንዲጠይቁ አሳስቧል። የኩርድ ህዝብ በደቡባዊ ቱርክ፣ በሰሜን ሶሪያ፣ በኢራቅና ኢራን ድንበር አካባቢዎች ተሰራጭቶ የሚኖር ህዝብ ነው። ኦካላን ለሰጠው መግለጫ ተግባራዊ ምላሽ ለመስጠት ፒኬኬ ባለፈው ሳምንት በሰሜናዊ ኢራቅ ጉባኤ ያካሄደ ሲሆን ቡድኑ ድርጅታዊ መዋቅሩን ራሱ ኦካላን በሚመራው ተግባራዊ ሂደትና ተግባራ ለመበተን ወስኗል። በደቡብ ምስራቅ ቱርክ የምትገኘው የኩርድ ከተማ ነዋሪዎች የፒኬኬ ኩርዲሽ ታጣቂ ቡድን ከ40 ዓመታት ግጭት በኋላ የትጥቅ ትግሉን ማጠናቀቁን ሲሰሙ ይህን ብለዋል። ዛሬ ጠዋት ወደ ጎዳና ወጥቼ ነበር። በሰዎች ፊት ላይ ደስታን ተመልክቻለሁ። ምን እንደተፈጠረ ስጠይቃቸውም ሂደቱ መጀመሩን አበሰሩኝ። በጣም ተደስተናል። በፈጣሪ ፍቃድ ሂደቱ ይቀጥላል። ሁላችሁም ይህን ድባብ አይታችሁታል። አምላክ ቢፈቅድ ሰላም ይሆናል። እኛ የኩርድ ህዝቦች ጦርነቱን ደግፈን አናውቅም። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋንም ዜናውን በደስታ ተቀብለውታል። ፒኬኬ ራሱን አፍርሶ መሳሪያዎቹን ለማስረከብ መወሰኑን አስታውቋል። ውሳኔው የሀገራችንን ደህንነት፣ የቀጠናችንን ሰላም፣ የህዝባችንን ዘላለማዊ ወንድማማችነት ከማጠናከር አንጻር ጠቃሚ ነው ብለን እናምናለን። የቱርክ ጦር ከቅርብ ዓመታት ወዲህ ፒኬኬንና ተባባሪ ቡድኖቹን ክፉኛ እያዳከመ ቆይቷል። በሶሪያ የቀድሞ ሶሪያ ፕሬዝዳንት ባሻር አልአሳድ በታህሳስ ወር በመፈንቅለ መንግስት ከወረዱ በኋላ ቱርክ በደማስቆ ያላት ተጽዕኖ አበረታች ነበር። በዚህም አንካራ መቀመጫውን በሶሪያ ያደረገው የፒኬኬ አጋር ቡድን ዋይፒጂ እንዲፈርስና መሪዎቹ ከሶሪያ እንዲባረሩ ጥሪ አቅርባለች። መረጃውን ስናጠናቅር ዋሽንግተን ፖስት፣ አልጀዚራና ዶቼ ቬለን ቢነት ተጠቅመናል። ዶናልድ ትራምፕ የመካከለኛው ምስራቅ ጉብኝታቸውን ለመጀመር ዛሬ ሳውዲ አረቢያ ገቡ። የኢኮኖሚ አማራጭና የአካባቢው ደህንነት የጉብኝቱ ዋነኛ አጀንዳ እንደሆነ ተገልጿል። ሸሪፍ ኢማም ተጨማሪ አለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለይፋዊ ጉብኝት ዛሬ ሳውዲ አረቢያ ገብተዋል። ከዋይት ሃውስ እንደተደመጠው የፕሬዝዳንቱ የመካከለኛው ምስራቅ ጉዞ ታሪካዊ ተደርጎ ተወስዷል። ትራምፕ ለሁለተኛ ጊዜ ፕሬዝዳንት ከሆኑ በኋላ የመጀመሪያ ይፋዊ መንግስታዊ ጉብኝት ተደርጎም ተወስዷል። የጉብኝቱ ዋነኛ ዓላማ ከሀገራቱ ጋር ግንኙነት ማጠናከርም ነው ተብሏል። ትራምፕ በጉብኝታቸው ትኩረት ይሰጣቸዋል ተብለው ከሚጠበቁት መካከል በአሜሪካ ኢንቨስት የሚደረግ ፋይናንስ ማፈላለግ፣ የመካከለኛው ምስራቅ ፖለቲካ፣ የጋዛ ተኩስ አቁምን ጨምሮና የሳውዲ አረቢያ እስራኤል ኖርማላይዜሽን ንግግር ናቸው። ሳውዲ አረቢያ $1 ትሪሊየን በአሜሪካ ኢንቨስት እንድታደርግ ይፈልጋሉ ዶናልድ ትራምፕ። ይህ ገንዘብ ደግሞ የሳውዲ መንግስት ባለፈው ዓመት ከነበረው አጠቃላይ ሀገር ውስጥ ምርት ጋር ሲነጻጸር እኩል ነው። የሳውዲ አልጋ ወራሽ ልዑል ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ የ$600 ቢሊዮን ኢንቨስትመንት አቅርበዋል። የምጣኔ ሀብት ባለሙያዎች ግን ሁለቱም ቁጥሮች እውነት አይደሉም እያሉ ነው። ሳውዲ አረቢያ ለመገንባት ካቀደችው ታላላቅ ፕሮጀክቶች እንዲሁም የነዳጅ ሽያጭ ከታቀደው በታች መሆንና ወጪዎቿን መሸፈን አለመቻሉ የበጀት ጉድለት እንዲከሰት አድርጓል። ይህም በዚህ ዓመት ከ$70 ቢሊዮን በላይ እንዲሆን አድርጎታል። ይህ በመሆኑ አገራቱ ገንዘብ ተበዳሪ እንጂ አበዳሪ ለመሆን አይቻላትም እየተባለ ነው። የሳውዲ ንጉሣዊ አስተዳደር መሪ እንደሆኑ የሚነገርላቸው የሳውዲ አልጋ ወራሽ ልዑል መሐመድ ቢን ሰልማን ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ $600 ቢሊዮን በአሜሪካ ኢንቨስት ለማድረግ ጃንዋሪ ላይ ቃል ገብተው ነበር። ከዚህ ብዙም ሳይቆይ ነበር ዶናልድ ትራምፕ ልዑሉን ድንቅ ሰው ሲሉ ያወደሷቸው። ዶናልድ ትራምፕ አልጋ ወራሹን ልዑል በአሜሪካ ኢንቨስት ለማድረግ ያቀዱትን ከ600 ቢሊዮን ወደ $1 ትሪሊየን እንዲያሳድጉት እንደሚጠይቋቸው ተናግረው ነበር። የምጣኔ ሀብት ባለሙያዎች እንደሚናገሩት የሳውዲ ኢንቨስትመንት በአሜሪካ በትራምፕ ያስተዳደር ጊዜ ከፍ ሊል እንደሚችል ተናግረዋል። ምናልባትም $1 ትሪሊየን ሊደርስ ይችላል ብለዋል። ዶናልድ ትራምፕ ጠንካራ የሆነ የቢዝነስ ግንኙነት ከሳውዲ አረቢያ ጋር በመጀመሪያው የፕሬዝዳንት ጊዜያቸው እንደመሰረቱም ይታወሳል። ዶናልድ ትራምፕ በ2017 በሳውዲ አረቢያ ባደረጉ ጉብኝት የ$450 ቢሊዮን ኢንቨስትመንት
ለሀገራቸው አስገኝተዋል። ዶናልድ ትራምፕ ከ2017 እስከ 2020 በስልጣን በነበሩበት ወቅት ከአሜሪካ ወደ ሳውዲ አረቢያ ኤክስፖርት የተደረጉ ቁሳቁሶችና አገልግሎቶች $92 ቢሊዮን ነበር። የዋይት ሃውስ ኮሚኒኬሽን ዳይሬክተር ስቴቨን ቺዩንግ እንዳሉት ፕሬዚደንት ዶናልድ ትራምፕ ከ$5 ትሪሊዮን በላይ አዳዲስ ኢንቨስትመንቶችን ወደ አሜሪካ ኢኮኖሚ መሳብ ችለዋል። ማኒፋክቸሪንግን ወደ አሜሪካ በመሳብ ምርት በብዛት እንዲመረት እናም ከፍተኛ ክፍያ የሚያስገኙ ስራዎችን መፍጠር ተችሏል ብለዋል። ዶናልድ ትራምፕ እንዳሉት ሳውዲ አረቢያን የመጀመሪያ ውጭ ሀገር ጉብኝት መጀመሪያ የማድረጋቸው ሰበብ በመቶዎች ቢሊዮን ዶላር ኢንቨስትመንት ወደ አሜሪካ ለመሳብ ነው። ልክ በ2017 የመጀመሪያ ዙር የፕሬዝደንትነት ዘመናቸው እንዳደረጉት ከሳውዲ አረቢያ በመቀጠል ፕሬዝደንቱ ሁለት ባለጸጋ ሀገራትን ይጎበኛሉ፣ ካታርና አረብ ኤሚሬትስን። ዜናውን ስናዘጋጅ ዘ ኒውዮርክ ታይምስ እና አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር መሰረት ባዩና እኔ ሙሉቀን ሰለሞን አብረናችሁ ቆየን። መልካም ጊዜ ይሁንላችሁ።